ጥቂት ሰዓት ነው ያለኝ። ሰዓቴን ተጠቅሜ እሺ አንድ ሄኖክ ጥያቄዎችን ቶሎ በልና እንትን በልሽ። አንደኛ ቃሌ በጥንት ቤተክርስቲያን በሐዋርያት ዘመን በዚህ በአፖስቶሊክ ፋዘርስ በቸርች ፋዘርስ በእነሱ ዘመን የሌለ እንደሆነ ቁጭ አድርጓል። ነገር ግን ትርጉሙ ላይ ኮንሴፕቱ ላይ እንትኑ ላይ ትምህርቱ ላይ ያለው ትምህርቱ ላይ እነ ሉተር ያነሱት ነገር ላይ አሁን እሱ በሚሰጠኝ ማብራሪያ መሰረት ልክ ነው ልክ አይደለም ብዬ ልቃወም ልቀበል ይችላል። አሁን እሱ እንዳብራራ ከሆነ በፍጥረትና በነገረ ድነት ላይ ክብር ለእግዚአብሔር ብቻ ነው የሚገባው ብሎ ሲናገር እኔ ልቃወሙ አልችልም። ነገር ግን እንዲህ ይሄ ትምህርት ይሄ ሶላ የተባለው ጠቅላላ ሶላ በነ ሉተር የመጣ ትምህርት እንጂ የአባቶች ትምህርት እንዳልሆነ ራሱ ቃሌ አምኗል። ስለዚህ እሱ በሚያስረዳኝ ተሳስታ እሺ በቃ እንደዛ ከተሳሳትኩኝ በጥንት ቤተክርስቲያን በኤርሊ ቸርች የነበረ ትምህርት ከሆነ እነ ሉተር ከመምጣታቸው በፊት የነበረ ትምህርት ከሆነ ከአባቶች ከጥንቷ ቤተክርስቲያን ይሄ ትምህርት እንደነበረ አሳየን። በጣም አሪፍ ጥያቄ። እሺ ማሪስ ቪክቶሪነስን አንዴ ላውጣና ታገሰኝ እንግዲህ እስከማወጣ ድረስ። ጋይስ ሰማሉ ሄኖክ ሰማሉ ትሰማለህ ግን ይኸውልህ ከአባቶች ትምህርት ስልህ የሆነ አባት የመሰለውን ያስቀመጠውን ነገር ሳይሆን ይሄ ኮንሰንሰስ ኦፍ ፓትሪያም ነው አይደል የሚባለው። በዛ አይነት መንገድ ለምሳሌ ስላሴ የምለውን ኮንሴፕት ቅድም አንስተ እንደተናገርክ በጥንቷ ቤተክርስቲያን እንደው በካውንስል ደረጃ ራሱ ይሄ ሀሳብ ተነስቶ ተቀባይነትን ያገኘ የመጽሐፍ ቅዱስ አስተምሮ ተብሎ እንደተወሰደ ማለት ነው። ልክ እንደዛ ሁሉም አባቶች የተስማሙበት መሆን ነው ያለበት። አሁን አንተ ስታመጣ እንደዛ ሁሉም ማለት ስንት አባቶች ኮንሰንሰስ ፓትረም ነው። በቃ ይሄ ስንት አባቶች ኮንሰንሰስ አንድ ጊዜ ኮንሰንሰስ ፓት አሪፍ ነገር ስላነሳ ማለት ነው። ኮንሰንሰስ ፓትረምን ያንን ፍሬምወርክ ለመስራት ስንት አባቶች ናቸው የሚያስፈልጉ ጥያቄው። እኔ ስንት አባቶች የምለውን እንትን ባልልም ለምሳሌ የስላሴ የምለው ከመቼ እስከ መቼ የነበሩ አባቶች ናቸው ኮንሰንሰስ ፓትረም ለመስራት የሚያስፈልጉ? በየትኛው በማን ትምህርት መሰረት ኮንሰንሰስ ፓትረም አልከኝ? አንድ ሁለተኛ ከመቼው ዘመን ጀምሮ እስከ መቼ ዘመን ያሉ አባቶች ናቸው ኮንሰንሰስ ፓትረም ላይ ፍሬምወርኩን ለመስራት የሚያስፈልጉ? አንተ ማለት በምንድን ነው በመቶኛ ወይስ በሁለት መቶኛ ምናምን ብዬ እንድነግርህ ነው እንትን ያልከው? ኮንሰንሰስ ፓትረም ፍሬምወርክ ለምሳሌ ስፒር እዚህ ስላለ ማለት ነው። የኢስተርን ኦርቶዶክስ ቴዎሎጂያኖች ምን እንደሚሉ ያውቀዋል። ኮንሰንሰስ ፓትረምን ለመስራት ምን ያህል አባቶች ያስፈልገዋል ለአንተ? አይ እንዲህ የሚባል ነገር የለም። ኮንሰንሰስ ፓትረም ማለት በሆነ ለምሳሌ ስላሴ ትምህርት ላይ የአንድ አባት የሁለት አባት የሶስት አባት ምናምን እኔ እንትን እንደምለው እኔ እንደማስቀምጠው ላስቀምጠውና ኮንሰንሰስ ፓትረም ላይ ደግሞ መጀመሪያ ክራይቴሪያ ስላለው ኮንሰንሰስ ፓትረም ክራይቴሪያ የትኛው አባት ከየት እስከ የት እንዴት ነው እሱ ራሱ ከኒቂያ በኋላ የመጡ አባቶችን ወር ከኬልቄዶን በኋላ የመጡ አባቶችን ካልሴዶኒያን አባቶችን ወይስ ደግሞ ካልሴዶኒያን አባቶችን። ስለዚህ እሱን ረጋ ብለህ ማየት የሚጠበቅብህ ይመስለኛል ኮንሰንሰስ ፓትረም አንተ ማለት ነው። ስለዚህ እኔ በማስቀምጠው መንገድ ላስቀምጠው፣ እሱን አንተ እንትን አልለውም አልቀበለውም ካልክ ግን ናተ ነው። ሲምፕሊ ጀስት እኔ ማስቀመጥ ያለብኝ ብቻ ነው ማስቀምጠው እንጂ ማለት ነው። አይመስልም? እንደዛ ብናደርግ ጥሩ ነው ብዬ አስቤያለሁ። ስለዚህ እኔ በማስቀምጠው መንገድ ላስቀምጥልህ። ያው ኮንሰንሰስ ፓትረም ካልክ አንተ ደግሞ እሷን ፍሬምወርክ መጀመሪያ ትሰራልኛለህ ማለት ነው። እንደዛ ይሻላል። ኤኒዌይ ወደ ጥያቄ ልምጣና አንዴ እያወጣው ስለሆነ ነው
የኤፌሶንን ማብራሪያ ከዛ በኋላ እዛ ላይ ደግሞ በደንብ እናወራለን ማለት ነው። እሺ እሺ ኤፌሶን 1:5 ኤፌሶን 1:6ን ማሪየስ ቪክቶሪነስ እንዴት እንደሚያደርገው እንዴት እንደሚያየው ላሳይና መጀመሪያ ኦኬ ይታየ ይሆን ምንድን ማለት አሁን ይታያል ብዬ አስባለሁኝና ለምሳሌ ይሄ መጀመሪያ ላሳየ ምን እንደሆነ እየገለጥኩ ያለሁት ምን እንደሆነ ላሳየ መጀመሪያ እንገልጠውን ላሳየ 155 ላይ እመለሳለሁ። ኤንሸንት ክሪስቲያን ኮሜንታሪ ነው እንትን ማድረገው እየገለጥኩኝ እያሳየው ያለሁት በእነዚህ መጽሐፍት ላይ የቤተ ክርስቲያን አባቶች ምን ኮሜንት አደረጉ ነው ጥያቄው እንትን ማለት ነው የመጽሐፉ ዓላማ። ስለዚህ የአባቶችን ኮሜንታሪ ነው ገልጬ እያሳየው ያለሁት ማለት ነው። ስለዚህ ኤፌሶን 1:6 ላይ እስቲ ምን አወሩ የሚለውን ነገር ዝም ብዬ ላሳይክ። ወይ እንግዲህ ማሪየስ ቪክቶሪነስ ምን ይላል? we being such as we are surrounded and held fast by vice and libidinous sin when we are set free by him acquitted of sin and